ሰላም ውድ ተመልካቾቻችን እንደምን ሰነበታችሁልን? ሳምንታችሁ እንዴት ነበር? 10 ሰዓት ሆኗል። አዲስ ጨዋታ ተጀምሯል። ድልነሳ መንግስቴ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ዝግጅቱን አሻግራለሁ። ሳምንቱን እንግዲህ ወደ እናንተ የሚደርሱ ዝግጅቶችን ስናሰናዳ አንዳንድ ትልልቅ ታሪክን የሚያስቀጥሉና የነበረውን ምን ነበር ብለን እንድናይ ደግሞ የሚያደርጉን ትልልቅ ተቋማት አሉ ሀገር የተሸከሙ። ለእፍታችንም የሆነውን ነገር ለመሰነቅ ዞር ባልንበት አጋጣሚ ወደ ኢትዮጵያ ቤተመዛግብትና ቤተመጻሕፍት አገልግሎት ሄደን ነበረ። እንግዲህ እዛ ጋር ወጣቶች ተማሪዎች ከረፍትም ወጥተው እንዲሁም ደግሞ የዩኒቨርሲቲ ተማሪዎችም ልክ እንደዚሁ ይዝናናሉ፣ ይጫወታሉ፣ ያነባሉ። ያው ግቢው ምቹ ነው። እኛም ደግሞ ገባ ብለን ከመዛግብቱ መካከል ጥቂት ነገሮችን ወደ እናንተ ለማድረስ ተዘጋጅተናል። እፍታችን ነው ቀጥታ ወደ እናንተ የሚደርሰው። አሁን ሪሞታችሁን አማራ ሚዲያ ኮርፖሬሽን ላይ አድርጋችሁ ይህንን አዲስ ጨዋታ እንድትከታተሉ በአክብሮት ጋብዛችኋለሁ። እቴጌ ጣይቱ አጼ ሚኒሊክ በጠና በመታመማቸው ምክንያት የጀርመን መንግስት ሐኪም እንዲልክላቸው የጠየቁበት ደብዳቤ እንዲህ ይነበባል። ይድረስ ከክቡር ወዳጃችን ከዳግማዊ ዊልሄም የጀርመን ንጉሠ ነገሥት የተላከ ከእቴጌ ጣይቱ ብርሃን ዘኢትዮጵያ ሰላምና ጤና ለእርሶ ይሁን። በብዙ ማክበርና በትህትና ይህንን ደብዳቤ ልጽፍሎ አሰብኩ። ስለዚህ ይህንን የደረሰብኝን የሚያሳዝን ነገር ደፍሬ ልጽፍሎ የግድ ሆነብኝ። ልታገሰው አልተቻለኝምና ስለ አጤ ምኒልክ ጤና መጉደል ጌታዬን አጣቸው ይሆን ብዬ አጥብቄ ተጨንቄያለሁ። ለሴቶች ከአባት ከናት ከልጅ ከወንድምም የእጮኛ ነገር ጭንቅ እንደሆነ የታወቀ ነው። ስለዚህ የጀርመን መንግስት ሐኪም የጥበብ ረቂቅ ብልሃት ስመጥሩነቱ እስከኔ ደርሶ ንጉሠ ነገሥቱ ተፈውሰው እንደ ቀድሟቸው ሆነው ለማየት የተቃጠለ ምኞቴን እንዲፈጽምልኝና በብርቱ አጥብቆ ለሚወዳቸውም ህዝባችን ንጉሱ በህይወት እንዲቆዩለት ለመፈወስ የሚያስፈልግ ነገር ሳይደረግላቸው እንዳይቀር ብለን የጀርመንን ስመጥሩ የጥበብ ረቂቅ ብልሃት ረዳትነት ለመንን። ይደንቃል በጣም። ከዚህ በኋላ ያለውን እንኳን እዚህ ተመልካቾቻችን መጥተው ያንብቡት። ውድ ተመልካቾቻችን የምንገኘው እዚህ በኢትዮጵያ ብሔራዊ ቤተመዛግብትና ቤተመጻሕፍት አገልግሎት ጥንታዊ የመዛግብት ክፍል ወይም አገልግሎት መስጫ ክፍል ውስጥ ነው ያለነው። እንግዲህ እዚህ ፍሬዘር በእቴጌ ጣይቱ በጻፉት ደብዳቤ ቆንጆ አድርጋ ጀምራልናለች። ዛሬ እፍታ እንግዲህ ልክ እንደ አይነት ትልቅ ሀገራዊ ፋይዳ ያላቸው ታሪክን ወደፊት የሚያሻግሩ ትልቅ ተቋማትን የምንቃኝበት ፓኬጃችን ወይም ፕሮግራማችን ነው። የዛሬው እፍታችን እንግዲህ ወስዶ የት ላይ ያደረሰን? እዚህ ያደረሰን። ይሄንን ደብዳቤ በጣም አንቺም እንደምትወጁ ቀድመሽ ነግረሽኝ ነበርና ምን አይነት ስሜት ውስጥ ሆነሽ ነው ይሄን ደብዳቤ ያነበብሽው? ስታነቢው ምን ተሰማሽ ከሚለው ካንቺ ስሜት ብጀምር ደስ ይለኛል። አመሰግናለሁ ድልዬ። ምን እንደሆነ ታውቃለህ? መጀመሪያ ያየሁት ጊዜ ከፊት ያለችውና አሁን እኔ ያነበብኩትን ክፍል ሳይ በጣም ነው በቃ የገረመኝ። ማለት ለንጉሱ ያላቸውን ነገር አባት፣ ወንድም፣ ቤተሰብ ምን የሚለውን ከዛ በኋላ በህይወት ውስጥ ባል ንጉስም ሆነ ምንም ሆነ ባል እንደ ባል ያለውን ድርሻ ከዛ ደግሞ ባል ንጉስ ደግሞ ሲሆን ያለውን ዋጋ በደንብ ያሳዩበት ነገርና አገላለጻቸው በቃ በጣም ልብ ይነካል። ከዛ አልፎ ሙሉን ደግሞ ሲያነቡት መናገር ፈልገዋል። የንጉሱ መፈወስ
እንደ ባል ብቻ ወይንም ደግሞ እንደሳቸው የቅርብ መሆን ብቻ ሳይሆን እንደ ሀገር ለህዝቡ የሚያመጣውን ነገር የሚሰጠውን ነገር ፈልገውታል እንዲታከሙ ፈልገዋል የዛኑ ልክ ደግሞ በጣም በሳል ናቸው እንግዲህ እቴጌ ጣይቱና ንጉሱ ታማዋል የሚለው ነገር ወጥቶ ሀገር ቢሰማ ጥቃት ሊደርስብን ይችላል ይሄ ሀገራዊ ሚስጥር የሚባለው ነገር ሊወጣ ይችላል ብለው በሁለት ነገር ውስጥ መሃል በጭንቅ ሆነው የጻፏቸው በጣም የሚያሳዝኑ ብዙ ቃሎች አሉ በጣም የሚገርሙ ብዙ ነገሮች አሉትና እናትነትን ሴትነትን መሪነትን በቃ ብዙ ነገሮች አንድ ላይ ተሸክሞ ያለ ነውና በራሱ በዚህ አንድ ትልቅ ጥናት መሰራት የሚችልበት ጉዳይ ነው ስታየው በዚህ ደብዳቤ በጣም ብዙ ሐሳቦችን አንስቶ መነጋገር ማሳየት ስለ ሀገር ፍቅር ስለ ሀገር ሚስጥር እንዲሁም ደግሞ ስለ አንድ ሰው ሀገርንም ባልንም ልጅንም ህዝብንም እንዴት እንደሚሸከም የሚያሳይ ይመስለኛል አንቺም እንደገለጽሽልኝና ለኔ በጣም ደንቆኛል ተመልካቾችም ይህንን ደብዳቤ ሲሰሙ ባንቺ የተነበበውን ሲሰሙ በደንብ ለመምጣት እንደሚጓጉ ተስፋ አደርጋለሁ ሙሉ ክፍሉን በደንብ ማንበብ ማየት አለባቸውና በተለይ ከዚህ ምሁራን በርግጥ እዚህ በጣም ትልልቅ ስም ያላቸው በጣም ትልልቅ ታሪክ ጸሐፍት እዚህ መተው ነው የሚጠቀሙት የተወሰኑ ናቸው በነገራችን ላይ ፕሮግራማችሁ እፍታ እንደመሆኑ መጠን አዎ የእፍታው እፍታ ነው ደግሞ እዚህ ጋር ደግሞ የቀረውና ባለሙያዎቹ ተዘጋጅተው ይጠብቃሉ ስለዚህ አብዛኛው ነገሮች እንዲመጡ እፍታውንም እንዲያዩ የሚያደርጋቸው ለተመልካቾች ወደዛ ብናልፍ የተሻለ ነው ብያስባለሁ በጣም አመሰግናለሁ እንግዲህ ዛሬ ተጋባዥ አሳላፊ ምሷ አብራለች ፍሬዘር ዘውዴ ትባላለች በዚህ በኢትዮጵያ ብሔራዊ ቤተ መዛግብትና ቤተ መጻሕፍት አገልግሎት የህዝብ ግንኙነት ኮሙኒኬሽንና ህዝብ ግንኙነት ተወካይ ስራ አስፈጻሚ ነኝ አብራን ነው ቆይታ እንግዲህ የጀመረችው ማለት ነው ከዚህ በኋላ ያለውን ደግሞ እንዳለችው ከክፍሉ አስጎብኚዎቻችን ጋር አብረን ቆይታ እናደርጋለን የፍታው ፍታ ነው በዚች 10 ደቂቃ ውስጥ እንግዲህ በጣም አጠር አድርገን ለማድረስ እንሞክራለን አብራችሁን ቆዩ ስሜ ማዕዛ ይባላል በዚህ ክምችት ውስጥ ያሉት መዛግብቶች ከተለያዩ መስሪያ ቤት የመጡ ናቸው ወደ 33 ከሚጠጉ መስሪያ ቤቶችና 6 የሚሆኑ ግለሰቦችም ወደዚህ አስተላልፈዋል ከበፊቶቹ ስንጀምር የሀገር ግዛት ግቢ ሚኒስቴር ያካተቱ የተለያዩ ብዙ መዛግብቶች አሉ ከግማሽ ሚሊዮን በላይ የሚጠጉ ፋይሎች ናቸው እዚህ የሚገኙት ለጥናትና ምርምር ለአጥኚዎችና ለተመራማሪዎች ነው አርካይቭ ጠቀሜታ ላይ የሚውለው በብዛት የሚይዛቸው ኮንተንቶች በሶሻል ኢኮኖሚካሊ የተለያዩ ነገሮችን የትኛውን በአገራችን ላይ የተከናወኑ ነገሮች ለሀገር ይጠቅማሉ ተብሎ የታሰቡት በሙሉ እዚህ ይገኛሉ አጥኚዎች እሱን ነው እንደመነሻ ሐሳብ የሚጠቀማሉ እዚህ ያሉት ከ1900 ጀምሮ የተወሰኑ አሉ በብዛት ግን ከ1933 በኋላ ያሉት በብዛት ይገኛሉ ግን ከ1900 ጀምሮ ያሉ አርካይቮች እዚህ ገብተዋል አገልግሎት መስጠት የጀመረው ከ1973 ጀምሮ ያለው አርካይቭ አገልግሎት መስጠት የጀመረው ክምችታችን ውስጥ ካሉት ውስጥ የተወሰኑትን መርጠን አሁን ፊት ለፊት አገልግሎት የምንሰጥበት ቦታ ላይ ያደርገናል እሱን የተወሰነውን እናሳያቸዋለን ስለዚህ ቀደም ሲል ካሳየሽን ነገሮች ሰዎች ተጠቃሚዎች ሲመጡ እዚህ ጋር ነው የሚወጣላቸው ማለት ነው የሚፈልጉት ነገር ይመጣሉ እዚህ ክፍል ሲመጡ ያው ደብዳቤ ሪኮመንዴሽን ሌተር ያስፈልጋቸዋል እሱን ሲያሳዩንና ቶፒካቸውን ሲነግሩን በዛ ዙሪያ ይጠቅማል የምንለው ባለሙያው ደግሞ መርጦ ያመጣላቸዋል አሁን እዚህ ጋር ግለሰቦችም ወይም ደግሞ በትልልቅ በመንግስት ኃላፊነት የነበሩ ሰዎችም እንዳመጡ ነገርሽናል እንደነ መርሲያዝን ለቂርቆስ እና እንደነ ከበደ ተሰማ አይነት በፊት ከንቲባም የነበሩ ናቸው አይደለ እሳቸው ስለዚህ እነዚህ ሰዎች ሁሉ ያመጡት እንደ መንግስት ኃላፊነታቸው ያለውን መረጃ እዚህ ያለ ማለት ነው ያው ወደዚህ አስተላልፈዋል ጥበቃና እንክብካቤ ይደረጋል በዛውም ለአገልግሎት ይውላል አምባሳደሮችም ሲመጡ የሹመት ደብዳቤያቸውን ይዘው ይመጣሉ ደብዳቤዎቹ ይሆን እነዚህ ይመስላሉ በዚህ መልኩ ተቀምጧል የተለያዩ ሀገራት ልክ እንደዚህ ታትሞ ነው የሚመጣው ማለት ነው የሹመት ደብዳቤ ሲመጣ
ለምሳሌ ከተከፈቱት ውስጥ አንዱ ማየት እንችላለን። እሺ ይሄ የሞስኮ አምባሳደር የሚስተር አሌክሲ ሽቮጌን የሹመት ደብዳቤ ይላል። ልክ እንግዲህ እንደዚህ ነው የሚመጣው ማለት ነው። በዚህ መልኩ ይመጣል። ወደዚህ ኤዩ ሲመሰረት የነበሩ እንትኖች ሊስታቸውን የያዘ በዛ ዙሪያ የሚያጠነጥን መጻጻፎች ናቸው እነዚህ። እዚህ ጋርም ልክ እንደዛው አለ ፎር ዘ ካውንስል ኦፍ ሚኒስትሪስ ያለ ከተማ ይፍሩ የውጭ ጉዳይ ሚኒስቴር መሆናቸውን ይገልጻል። ሌሎችም ተስፋዬ ገብረ ይግዙ ይላል፣ ሚኒስትር ኦፍ ስቴት ይላል። የሚገርም ናቸው። እዚህ ጋር ደግሞ አንድ በጣም ያየሁት ጎብኚዎች ሲመጡ እንደዚህ ደብዳቤ ይጻፋል ማለት ነው። ለክቡር ሚኒስትር ጆሞ ኬንያታ ክቡር ሚኒስትር ጆሞ ኬንያታ የኬንያ አፍሪካውያን መሪ ግርማዊ ንጉሠ ነገሥት ባደረጉላቸው ጥሪ መሰረት ህዳር 6 ቀን እስከ ህዳር 12 54 ዓመተ ምህረት ኢትዮጵያ ስለሚጎበኙ ለዚህ የተዘጋጀው ፕሮግራም በዚህ ደብዳቤ ሸኝተን ልከናል ይላል። ያው ከዛ በኋላ ደግሞ ያሉት ሂደቶች እሳቸውን ለመቀበል የተደረጉ መጻጻፎች አሉ፣ ዝግጅቶች እነሱን ያካተቱ ናቸው በብዛት እነዚህ በሙሉ ያሉት የእጅ ጽሁፎች ሁሉ አሉ እንዳለ የበፊቱ እንዳለ እኔ አሁን ዝም ብዬ በእጄ ነካው እንጂ በእጅ ብዙ አይነካም ማለት በደንብ ታሪክ ስለሆነ እንግዲህ ቅርታ ጠይቄያለሁ። እኛም ዲጂታይዝ እያደረግን ነው ከኔ ነፃ እንዲሆን እየተበላሸ ፎቶ እየተነሱ ተጠቃሚው ዲጂታይዙን ብቻ እንዲያገኝበት መንገድ። ተመልካቾቻችን አሁንም የምንገኘው በብሔራዊ ቤተ መዛግብትና ቤተ መጻሕፍት አገልግሎት የተለያዩ መዛግብት ክምችት ክፍል ውስጥ ነው የምንገኘው። አገልግሎት መስጫ ቦታው ላይ ነው። እዚህ ጋር የሚታየው ብር ስለመታተሙና በኢትዮጵያ ብር ስለመታተሙና ከፈረንሳይ ከእንግሊዝና ከአሜሪካ በስተቀር በሌሎች ሀገሮች በኢትዮጵያ ብር መገበያየት እንደሚቻል የሀገሩም ሕዝብ ነጋዴዎች ማርትሬዛ ብር መጠቀሙን ትቶ በአዲሱ ብር እንዲጠቀም የተላለፈ መልእክት ይልና 1936 ይላል። የሚገርም ነው። 1936 ዓመተ ምህረት በቀዳማዊ አፄ ኃይለ ሥላሴ ከተመለሱ በኋላ ከስደት ከተመለሱ በኋላ ያለው ከዛ ስንቀጥል በጣም ይሄ ደግሞ የሚገርም ነው አይደል? ይሄ አሁን ቦንድ የምንለውን ሀሳብ ቀድሞ ያመጣ ነው። እስኪ ንገሪኝ ስለዚህ ነገር። ይሄ 1946 ላይ አንድ ግለሰብ አቶ ታደሰ ታቼ የተባሉ ግለሰብ በወር 5 ብር አዋተን አባይን ስለመገደብ በዛ ሰዓት ያውን ቦንድን ስለመግዛት ያሰቡ ሰው ናቸው። ተራ ግለሰብ ናቸው። በዛ ጊዜ በዚህ ዓመተ ምህረት ይሄንን ሀሳብ ያነሱ ናቸው። ያኔ ደጃዝማች ከበደ ተሰማ የአዲስ አበባ እንትን ነበሩ፣ ገዢ ነበሩ። ለሳቸው የጻፉት ነው የሚገርም ሀሳቡን ያቀረቡበት። አቶ ታደሰ ታቼ የተባሉ ግለሰብ በ1946 ዓመተ ምህረት የአባይ ወንዝን መገደብ ይቻላል በማለት ለተግባራዊነቱ የቀድሞ 14ቱ ክፍለ ሀገር ህዝቦች ገንዘብ እንዲያዋጡ ሀሳብ ያቀረቡበት ራሳቸው ታደሰ ታቼ በወር 5 ብር በአመት በአጠቃላይ 200 ብር። የሚገርም ነው። የሚገርም ሀሳብ ነው በጣም። ሌሎችስ ምን አሁን እዚህ ጋር ልናይ የምንችለው? ሌላ አልበሞች አሉን። የተለያዩ የነገስታት ፎቶግራፎች በብዛት አልበሞች አሉን። አሁን የተወሰነውን ነው ያመጣ ነው። የመሬት አቀማመጦችን ክፍለ ሀገራትን በተለያየ ዙሪያ የተነሱ የድሮ ፎቶዎች አሉ፣ ካርታዎች አሉ። ስለ ቃኝ ሻለቃ ወታደሮች ወደ ሀገራቸው ስለሚመለሱ እዛ ጋር የተባበሩት መንግስታት ድርጅት ሰብአዊ መብት ዙሪያ ከኢትዮጵያ መንግስት ጋር ያደረጋቸው መጻጻፎች አሉ። በጣም በርካታ ሰነዶች፣ መዛግብቶች አሉ እዚህ። ውድ ተመልካቾቻችን ኑና እዚህ ጋር ምን አይነት ሀገር ምን አይነት ታሪክ እንዳላት መረጃ አጥኑ፣ ውሰዱ ለማለት ነው የምንወደው። ውድ ተመልካቾቻችን እንግዲህ በኢትዮጵያ ብሔራዊ ቤተ መዛግብትና ቤተ መጻሕፍት አገልግሎት ስናደርግ የነበረው ቆይታ ይህንን ነው የሚመስለው። እንደሚታወቀው እንግዲህ ይህ የኢትዮጵያ ብሔራዊ ቤተ መዛግብትና ቤተ መጻሕፍት አገልግሎት በቀድሞ ስሙ ወይም ብዙዎች በሚያውቁት ወመዘክር የሚባለው ተቋም ላለፉት 80 ዓመታት አገልግሎት ሲሰጥ የነበረ ተቋም ነው። ግቢው በጣም አረንጓዴ የተሞላ ነው። ብዙ የሚያነቡ ተማሪዎች ሁሉ ያጠናሉ፣ ይወያያሉ እዚህ ግቢ ውስጥ ማለት ነው። እንዲሁም ደግሞ አዳራሽም ላይም ውይይቶች ይኖራሉ። እንደምትመለከቱት እንግዲህ ይህ ሲቋቋም ከዛሬ 80 ዓመት በፊት አፄ ኃይለ ሥላሴ ማለት ነው። በተለይ ደግሞ ለዚህ መመስረት ትልቅ አስተዋጽኦ ያበረከቱ የሚባሉት ደግሞ ብላቴን ጌታ ሂሩይ ወልደ ሥላሴ ናቸው። ሀሳቡን በማቅረብ ጭምር ማለት ነው።
እንግዲህ ከዛ ጊዜ ጀምሮ አገልግሎት ይሰጥ የነበረ ተቋም ነው። ቤተ መጻሕፍት አገልግሎት ይሰጣል። እንዲሁም ደግሞ የተለያዩ መዛግብትን ለጥናትና ምርምሮች ጭምር ያቀርባል ማለት ነው። ኑና እዚህ ያለውን አገልግሎት አገኙ፣ እውቀታችሁን ከፍ አድርጉ፣ ሀሳብ ተለዋወጡ ለማለት እንወዳለን። የዛሬው እፍታችን በዚህ ይጠናቀቃል። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ጤና ይስጥልን። ቻው